የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ሳይንስ ቤተሰቦች እንደምን አላችሁ? ዕለታዊ የመረጃ ጥንቅራችን ነው ተጀመረ። የዛሬ መረጃ ጥንቅራችን የሚያጠነጥነው በጥቂት ጉዳዮች ላይ ይሆናል። የመጀመሪያው ጉዳይ መሰረቱን ሞቃዲሾ ያደረገው የሶማሊያ መንግስት ለአሜሪካ ስልታዊ ወደቦችንና የጦር ሰፈሮችን ለመስጠት ውሳኔ አሳልፏል። የሶማሊያ መንግስት ይህንን አነጋጋሪ ውሳኔ ያሳለፈው ሶማሊላንድ በዶናልድ ትራምፕ መንግስት አማካኝነት እውቅና ልታገኝ ትችላለች፣ በምላሹም ሶማሊላንድ ለአሜሪካ መንግስት የጦር ሰፈሮችን ለመስጠት እየተዘጋጀች ነው የሚሉ መረጃዎች ወደ እውነትነት መቀረባቸውን ተከትሎ ነው። ለኢትዮጵያ ወደብ እንጂ የጦር ሰፈር አልሰጥም ስትል ሞግታ የነበረችው ሶማሊያ ወደቦቿን ለአሜሪካ አሳልፋ ለመስጠት የወሰነችባቸው ምክንያቶች ምንድናቸው? የጥንቅራችን ትኩረት ይሆናል። ከዚህ ባለፈ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር የስልክ ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ በምን ጉዳዮች ዙሪያ መከሩ የሚሉት ጉዳዮችም የጥንቅራችን ትኩረት ይሆናሉ። የአፍሪካ ቀንድ ያላሰላለፍ በዚህ መልኩ በፍጥነት እየተቀያየረ ይገኛል። ጥንቅራችንም የወፍ በረር ቅኝት ያደርጋል። እንደተለመደው ያለመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በኢትዮጵያና በሶማሊላንድ መካከል የባህር በር አጠቃቀም መግባቢያ ስምምነት ሲፈረም ህልውና የተነካ ግዛት የተወረደ በሚል እጅግ መጠነ ሰፊ ዘመቻዎችን ስታካሄድ የነበረችው ሶማሊያ በኢትዮጵያና በሀርጌሳ መካከል ተፈርሞ የነበረው የባህር በር ስምምነት ለጊዜው እንዲቆይ በምላሹም በሞቃዲሾና በአዲስ አበባ መካከል ሌላ ወታደራዊ እንደዚሁም ዲፕሎማሲያዊ ስምምነት እንዲፈረም ጫና ማድረጓ ብዙዎች የሚያስታውሱት ያሳለፍናቸው ጥቂት ወራት እውነታዎች ነበሩ። በፕሬዝዳንት ረሲብ ጣይብ ኤርዶጋን አማካኝነት በተደረገው ድርድር ኢትዮጵያና ሶማሊያ የሻከረውን ግንኙነታቸውን ለማደስ ከዚህ ባለፈም ኢትዮጵያ የምትፈልገውን የባህር መተንፈሻ ዕድል ሞቃዲሾ እንድትሰጥ የሚደነግግ ነበረ የአንካራው ድንጋጌ ወይንም ዲክላሬሽን። በአንካራ ከተፈረመው ስምምነት በኋላ የሶማሊያ ከፍተኛ ባለስልጣናት ብቅ ብለው በሰጡት መግለጫ ግን ሶማሊያ ለኢትዮጵያ ወደብ እንጂ ጦሯን የምታሰፍርበት የባህር በር አንሰጥም ሲሉ ሞግተው ነበር። ባለፈው ጥቂት ወራት ይፋ ያልሆኑ የነጩ ቤተ መንግስት ምንጮች የዶናልድ ትራምፕ መንግስት ለሶማሊላንድ የሀገርነት እውቅና ሊሰጡ በምላሹ ደግሞ ሶማሊላንድ ለአሜሪካ ጦር መስፈሪያ የሚሆን ወደብ ወይንም የባህር ማማ እንደምታቀርብ መሰማቱን ተከትሎ የሶማሊያ ወይንም የሞቃዲሾ መንግስት እጅግ በከፍተኛ ድንጋጤ ውስጥ መቆየቱ እየተነገረ ይገኛል። ለዚህም ሲባል ነው ለኢትዮጵያ የተከለከለውን የባህር በር ለአሜሪካ መንግስት አሳልፎ ለመስጠት የሞቃዲሾ መንግስት በፍጥነት ውሳኔ ያሳለፈው። የአፍሪካ ቀንድ ሀገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችና የጦር ሰፈሮችን ለመስጠት ነው ሐሳብ ማቅረቧን ዓለም አቀፍ ሚዲያዎች ጭምር ይዘግቡ የሚገኙት። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጮች የቀረቡት። ጉዳዩን በሚያውቁ የቀጠና ዲፕሎማቶች ትክክለኛነቱ መረጋገጡን የዜና ወኪል የገለጸው ደብዳቤ የተጻፈው መጋቢት 7 2017 ነው። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረባቸው ባሊ ዶግሎ እንደዚሁም በርበራን በጦር ሰፈርነት እንደዚሁም የበርበራና ቦሳሶ ወደቦችን ነው። አሜሪካ በሶማሊያና ቀጠና የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታልም ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠና የምታደርገውን ተሳትፎ የማጠናከርም እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክስ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተዳዳሪዎችን በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊ ዶግል ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር የምትጠቀምበትና በወደብነት እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብም አንዱ ነው። በርበራ ራሷን በነጻ ሀገርነት ባወጀችው ሶማሊላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት እንዲያመራ ሊያደርገው እንደሚችልም እየተሰጋ ይገኛል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተበላሸ አገዛዝን ተስፋ ቆርጣበታለች። አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ የሰፈነባት ሀገር መሆኗን ካሳየችው ሶማሊላንድ ጋር ለመደራደር ዝግጁ ናት የሚል ምላሽ ሰጥተዋል። አሜሪካ ደደብ አይደለችም፣ በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲልም ነው ያከሉት። በባይደን አስተዳደር ወቅት የኢስት አፍሪካ ኮማንድ አፍሪካ አዛዥን ጨምሮ ከፍተኛ የአሜሪካ ባለስልጣናት የበርበራ ወደብን ጎብኝተዋል። በኋላ ላይም ለአሜሪካ የጠፈረ መንኮራኩሮች ድንገተኛ ማረፊያ ተብሎም መለየቱን የተነገረው ከ3 ዓመታት በፊት የአሜሪካ መከላከያ አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብርን በማጎልበት ለጠንካራ ዲፕሎማሲያና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚልም ሶማሊላንድ በዚህ ፓኬጅ እንድትካተትም ተሻሽሏል። ሶማሊላንድን እንደ አንድ የግዛቷ አካል አድርጋ የምታየው ሶማሊላንድ ከሶማሊላንድ ጋር የሚደረግ ስምምነትም ሆነ እውቅናን እንደማትቀበለው በተደጋጋሚ ተናግራለች። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሊላንድ ጋር የ20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረት ያስከተለ መሆኑም የአደባባይ ሚስጥሩን ሰንብተዋል። በምላሹም ኢትዮጵያ ለሶማሊላንድ እውቅና ለመስጠት
መስጠት እንደዚሁም ከልማት ተቋማቱ ድርሻ ይኖራታል የሚል ነው። ሶማሊያና ኢትዮጵያ ዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ለመድረሳቸው ይታወሳል። በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን አደራዳሪነት ታህሳስ 2 2017 ዓ.ም የተደረሰው የአንካራ ስምምነት ለአንድ ዓመት ያክል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ የሚያደርግ ነው። ሶማሊላንድ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ እውቅና ያገኛል የሚል ተስፋም ነበራት። ሆኖም በዚህ መግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ለመድረሳቸውን ተከትሎ የመግባቢያ ስምምነቱ ጥያቄ ውስጥ ገብተዋል። ከሶማሊያ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢናገሩም ኢትዮጵያ በይፋ ያለችው ነገር የለም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሊላንድ በአፍሪካ እውቅና ልታገኝ የሚለው መነጋገሪያ ሆኗል። ሀያላንና ተደማጭነት ያላቸው ሪፐብሊካኖች የሶማሊላንድን እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ አድርገውታል። ከጥቂት ወራት በፊት የአሜሪካ ምክር ቤት አባላት ስኮት ፔሪ አሜሪካ ለሶማሊላንድ መደበኛ እውቅና እንድትሰጥ ረቂቅ ሕግ አቅርቦም ነበር። ይህ ረቂቅ በአውሮፓውያኖቹ ሚያዝያ 2023 ሁለተኛውን የትራምፕ ፕሬዝዳንትነት የስልጣን ዘመንን በማስመልከትም የወጣውን ፍኖተ ካርታ የተከተለ ነው። ፕሮጀክት 25 የሚል ስያሜ የተሰጠው ይህ ፍኖተ ካርታ በቀኝ አክራሪው ሄሪቴጅ ፋውንዴሽን በተሰኘውና ከ100 በላይ ወግ አጥባቂ ድርጅቶች የተነደፈ ነው። ሰነዱ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ሁለት ሀገራትን ብቻ ይጠቅሳል፣ ሶማሊላንድና ጅቡቲን። አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል በመቋቋም ሶማሊላንድን እንደ ሀገርነት እውቅና መስጠትም የሚገኝበታል። በትራምፕ የቀድሞ አስተዳደር ወቅት በአፍሪካ ጉዳዮች የቀድሞ ረዳት ጸሐፊና በኢትዮጵያ አምባሳደርነት ያገለገሉት ቲቦር ናዢ እንደዚሁም የአፍሪካ ልዩ መልእክተኛ ፒተር ፋም የሶማሊላንድን ነጻነት በከፍተኛ ሁኔታ የሚያቀነቅኑ ናቸው። በዚህ ወቅት ሶማሊላንድ ከትራምፕ አስተዳደር ጋር ያለው ግንኙነት ባለሰባት አንድ ዋቶች ወይንም የሎቢ ቡድን ቀጥራ ትገኛለች። ሶማሊያ በዋሽንግተን መቀመጫው ላደረገው ቢጂአር ለተሰኘው የሎቢ ድርጅት $600,000 ለመክፈልም እንደተስማማች ነው የሚነገረው። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራቸው። ጠቅላይ ሚኒስትር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ለመጀመሪያ ጊዜ ይፋ በሆነ መልኩ የስልክ ውይይት ያደረጉትም በያዝነው ሳምንት የመጨረሻ ቀን ነው። ማርኮ ሩቢዮና ጠቅላይ ሚኒስትር አብይ አህመድ የሁለትዮሽ ግንኙነትን ማጠናከር አክለው በጋራ ቅድሚያ በሚሰጧቸው ጉዳዮች ላይ በስልክ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ያስረዳል። ሁለቱ ሀገራት በአፍሪካ ቀንድ መረጋጋትን ማምጣት እንደ አንድ የውይይታቸው ርዕስ እንደነበረ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስን ዋቢ ያደረገው መግለጫ አትተዋል። በሪፐብሊካኑ የትራምፕ አስተዳደር የተሾሙት የውጭ ጉዳይ ሚኒስትሩ ሀገራቸው ለሰላማዊና የበለጸገች ኢትዮጵያ ድጋፍ እንደምታደርግም አረጋግጦላቸዋል ተብሏል። ትራምፕ በመጀመሪያ አስተዳደራቸው ወቅት ግብጽ የህዳሴ ግድብን ታፈነዳለች ማለታቸው የኢትዮጵያ መንግስትን ያሳዘነ ነበር። በወቅቱ የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው በኢትዮጵያ ተቀማጭ የሆኑትን የአሜሪካ አምባሳደር ማይክ ሬነርን ጠርተው ፕሬዝዳንት ትራምፕ በሰጡት አስተያየት ላይ ማብራሪያ እንዲሰጡም ጠይቀው ነበር። የአሜሪካው ፕሬዝዳንት ትራምፕ ጥቅምት 13 2013 ሱዳንና እስራኤል ግንኙነታቸውን ለማደስ የደረሱበትን ስምምነት አስመልክቶ ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ጋራ በስልክ በተነጋገሩበት ወቅትም ነው የህዳሴ ግድብን ጉዳይ አንስተው የነበሩት። ግብጽ በዚህ መንገድ መቀጠል ስለማትችል ሁኔታው አደገኛ ነው። ግብጽ የህዳሴ ግድብን ታፈነዳለች። አሁንም በግልጽ እናገረዋለሁ፣ ግብጽ በድጋሚ ታፈነዳለች በማለትም በተደጋጋሚ ትራምፕ ሲናገሩ ተደምጦ ነበር። ስምምነት ለሀገራቱ ባቀረበም ኢትዮጵያ ስምምነቱን ሳትቀበል ቀርታለች። እንደዚያ ማድረግ አልነበረባቸውም። ይህ ትልቅ ስህተት ነው። በዚህ ምክንያት የምንሰጣቸው ብድር አቁመናል። ስምምነቱን ካልተቀበለች በስተቀር ኢትዮጵያ ያንን ገንዘብ አታዩ ማለታቸውም የሚታወስ ነው። የቀድሞ ውጭ ጉዳይ ሚኒስትር ገዱ አክለውም በግብጽና በኢትዮጵያ መካከል እንዲህ ጦርነት የሚያጭር ነገር ከተቀማጭ የአሜሪካ ፕሬዝዳንት መሰማቱ የሁለቱን ሀገራት የቆየ ግንኙነትና ጥምረት አያሳይም፣ እንደዚሁም ሀገራቱን በሚገዛው የዓለም አቀፍ ሕግም ተቀባይነት የለውም ማለታቸውንም በወቅቱ የወጣው ውጭ ጉዳይ ሚኒስቴር መግለጫ ያትት ነበር። ከ4 ዓመት በፊት ስልጣን ላይ በነበረበት ወቅት የአፍሪካ ሀገራትን በማንቋሸሽና በጸያፍ ዘለፋዎች በመንቀፍ የሚታወቃሉ። ትራምፕ የአሜሪካን ተላቅነት በድጋሚ ለማምጣት በተደጋጋሚ የሚመሉት ትራምፕ ጸረ ስደተኝነት፣ ጸረ ሙስሊም የሆኑ ንግግራቸውና አቋማቸውን ደጋግመው አንጸባርቀዋል። ከስልጣን ወርደው ለሁለተኛ ጊዜ በመመረጥ ታሪክ የሰሩት ትራምፕ 47ኛ የአሜሪካ ፕሬዝዳንት ሆነዋል። ጠቅላይ ሚኒስትር አብይ ለሪፐብሊካኑ እጩ ዶናልድ ትራምፕ የእንኳን ደስ አሎት መልእክታቸውን ያስተላለፉትም የአሜሪካ የምርጫ ውጤት በይፋ ሳይገለጽ ነበር። በምርጫ ድሎትና ወደ ስልጣን በመመለሰው እንኳን ደስ አሎት ማለት ፈልጋለሁ ሲሉ ጠቅላይ ሚኒስትር አብይ በኤክስ ገጻቸው ላይ አስፍሮት የነበረው መልእክት ያሳያል። አክለውም በእርሶ የስልጣን ዘመን የሁለቱን ሀገራት ግንኙነት በበለጠ ለማጠናከር በጋራ የምንሰራበት ጊዜም እጠብቃለሁ ሲሉም በዚሁ መልእክታቸው ላይ ማትተዋል። ጠቅላይ ሚኒስትር አብይ በስልጣን የቆዩባቸው የባለፉት 6 ዓመታት ውስጥ 4ቱ በዲሞክራቶች የስልጣን ዘመን ነው። ለ2 ዓመታት በዘለቀው ደም አፋሳሹ የሰሜን ኢትዮጵያ ጦርነት የተፈጸሙ ጥሰቶች በርካታ ማዕቀቦች በአሜሪካ መጣላቸው ከዲሞክራቶች ጋር ያለው ግንኙነት እንዲሻከር አድርጎታል። ከነዚህም ውስጥ የአሜሪካው ፕሬዝዳንት ጆ ባይደን በትግራይ ጦርነት ወቅት ጥሰቶችን ፈጽመዋል የተባሉ አካላት ላይ ያነጣጠረ ማዕቀብ ለመጣል የሚያስችል ፕሬዝዳንታዊ ትዕዛዝ ወይም ኤግዜኪቲቭ ኦርደር መፈረማቸው ይታወሳል። ማዕቀቡ
የኢትዮጵያ መንግስት የኤርትራ መንግስት የአማራ ክልል አስተዳደርና የህወሓት አመራሮችን ተጠያቂ የሚያደርግ እንደሆነም ተገልጿል። እቀባው ግጭቱ እንዲራዘም አስተዋጽኦ ያደረጉ ሰብአዊ እርዳታ ተደራሽነት ያደናቀፉ ተኩስ አቁምን የተከላከሉ በቀጥታ ተጠያቂውን ወይንም ተባባሪዎቻቸው ላይ ያነጣጠረ እንደነበርም ባይደን በጊዜው አስታውቆ ነበር። የምጣኔ ሀብትና የደህንነት እገዛ እንዲቋረጥ ወደ ኢትዮጵያ በሚገቡ የመከላከያ ወታደራዊ ንግዶች ላይ ገደብን አሜሪካ የጣለች ሲሆን በተጨማሪም በባለስልጣናት ላይ ጉዞ እቀባም ተጥሎ ነበር። ባለፈው ዓመት ጳጉሜ ወርም ፕሬዝዳንት ጆ ባይደን ከጦርነቱ ጋር በተያያዘ ባለስልጣናት ላይ ማዕቀብ መጣል የሚያስችለውን ፕሬዝዳንታዊ ትዕዛዝ ለተጨማሪ 1 ዓመት እንዲራዘምም መወሰናቸውን አስታውቋል። ሌላኛው የአሜሪካ መንግስት ከሰሃራ በታች ላሉ የአፍሪካ ሀገራት የዘረጋው ከቀረጥ ነጻ ዕድል ወይንም አጓ ተጠቃሚ የነበረችው ኢትዮጵያ እየተካሄደ በነበረው ጦርነት ሳቢያ ከተጠቃሚነት ውጭ እንድትሆንም መደረጉ ይታወሳል። በጦርነቱ ወቅት የሁለቱ ሀገራት ግንኙነት ሻክሮ የነበረ ሲሆን አሜሪካም በጦርነቱ የተፈጸሙ የጦር ወንጀሎችን በመንቀስ ስታወግዝም መቆየቷ ይታወሳል። በዚህ ምክንያት የዲሞክራቶች ከዋይት ሃውስ መውጣት እንደ ኢትዮጵያ ላሉ ሀገራት አዲስ መስመር ወይንም አዲስ ዕድል የሚያመጣ ሊሆን ይችላል ብለው ሊያስቡ እንደሚችሉ ተንታኞች ይናገራሉ። የሰሜን ኢትዮጵያ ጦርነት ቢቋጭም በኦሮሚያና በአማራ ክልሎች ውስጥ ያሉ ግጭቶች የቀጠሉ ሲሆን የትራምፕ ፖሊሲ ይህን አስመልክቶ ምን ሊሆን ይችላል የሚለው ወደፊት የሚታይ ቁልፍ ጉዳይ ነው። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።